ሳታውቁት ሳይገባችሁ እናንተም ለኔ ጥንካሬ መሆን ችላችኋልና ዛሬ ላይ እግዚአብሔር ይመስገን ወጥቼ ስራዬን እሰራለሁ፣ ልጄን አሳድጋለሁ፣ ለራሴ በደንብ መሆን እችላለሁ። ከራሴ ማለፌ እኔ ሰው ማገዝ የምችልበት ሁኔታ ላይ ነው ያለሁት እና ፈጣሪ ይመስገን። ግን ደግሞ በዚህ ያህል ይህን ያህል ርቀት ሊሄድ የቻልኩበት ምክንያት ነገ ልጄ ማደጉ አይቀርም እና እኔ እንጃ ሜንታላት እሺ በቃ አድራለሁ ምናምን ትለኝ ይመስላል። የምሬ እኔ ስራ ቢሆን የእሷ ፍላጎት ስለሆነ ነው ይሄ እየሆነ ያለው ገባ። ሲቀጥል ደግሞ ያኔም ሩም ድረስ የሄድኩት በቃ ጀስት ጓደኛዬ ነች። ምንም እየተፈጠረ ስላለው ነገር ምንም የማውቀው ነገር የለም። ስገባ ነው ያየሁት። ሶ ያለችበት ሄድኩኝ። ሲሄድ ግን ያሳየችኝና የተናገረችኝ ነገር ስቲል ነው ካሜራ ያልጠፋም። የተበቀልኩሽ ነው ልጅነቴን ቀምተሽኝ፣ የልጅነት ፍቅሬ ምናምን ምንም እንዴት ነው አልጠበቅኩም እንደዛ እንድትናገረኝ። ማለት እንደዚህ አይነት ሴት ትሆንብኛለሽ ብዬ። ሰላም ውድ ቤተሰቦች እንዴት አመሻቸው? እንግዲህ የኛ ጀግና መታለች ማለት ነው። ዛሬ እውነቱን አውጥተዋለች። እኔ እንዴት ነው የልጄን አባት ባሌን አሳልፌ ሳሚልኝ አልጋ ላይ ተኝልኝ የምለው እና ከእንግዲህ በኋላ ስሜን እንዳታነሱ። እኔ የራሴን ኑሮና የራሴን እንትን ነው የምኖረው። ታሁን በኋላ ከአብርሃምም ጋር አብርሃምን ቢደውል ማንም ቢደውል ኤፍሬም ሁሉም ነው ያስጠነቀቋት ማለት ነው። እኛም ሁሉ የምንለውን ነው እንግዲህ ዛሬ በትክክለኛ የነገራትና እየጠየቃትም ኤፍሬም እንዴት ነው አንቺ እጅሽ አለበት ወይ ሰው በሙሉ እሷ እጁ አለበት እያለች ምክንያት እኔ እንዴት ነው እንደው ስታስበው ሂጂና አብርሃም ጋር አብረሽው ደሪ መኪና ጋር ተሳሳሚ ብዬ መላት እሷ ስን ያልኳትን ነገር ታረጋለች ወይ? ራሷ ፍላጎቷ ሆኖ ነው እንጂ በራሷ ፍላጎት ነው እንጂ በእኔ እንትን ታረጋለች ወይ? የራሷን ክብር እንትን ትላለች ወይ? እና እኔ አምናት ነበረ ስደውልላት ራሱ ስልክ አታነሳም ሰሞኑን። ስለዚህ እኔ የለሁበትም ከእኔ ጋር አትለጥፉ ሁሉንም ነገር እሷ ነች እንደዚህ ያረገችው እሷ ነች እንደዚህ ያረገችው እያላችሁ ወደ እኔ ስሜን አታጥፉ ብላችኋለች ማለት ነው። እነ ብዙዬም እነ ዳኒም እዛ ጋር አብርሃም ጋር የምታዳንቁም እናንተ ያን ሁሉ ብላችኋል። ከእንግዲህ በኋላ በህይወቴ ማንም ሊገባ አልፈልግም። ማንም አብርሃም ሆነ ማንም በህይወቴ ማንም ሰው አይገባም ብላለች። ልጄን ብቻ ማሳደግ ነው። እንኳን ለራሴ ለሰው እተርፋለሁ። እግዚአብሔር ይመስገን ሰርቼ እገባለሁ። እየሰራሁ እየገባሁ ነው። ስለዚህ ራሴን ችዬ መኖር እችላለሁ። ማንንም አልፈልግም። ኤፍሬምም እኛ ከጎንሽ አለን። መቼም አንተውሽም፣ መቼም አንተላንልሽም። ኤፍሬምም ልጁም ያድጋል። እኛም አለን። ማንም ሉልዬን ለማሳደግ ሁላችንም እንለባለባለን። ስለዚህ እኔ ለራሴና ለልጄ እሆናለሁ። ሰውም እየረዳሁ ነው እንኳን ለራሴ አለች። እንግዲህ እሱ አናውቅም። በዚህ ቆርጠሽ ከና አብርሃም ጋር ቪዲዮ እንዳትሰሩ ብለዋታል። አብርሃምን ቢደውልልሽ እንዳትደውልልሽ ያን ቢደውልልሽ ከነሱ ጋር እንዳትገናኙ ማስጠንቀቂያ ሰጥተዋታል። እሷን ቆረጠች ይመስለኛል። ከእንግዲህ የምትገናኙ አይመስለኝም ማለት ነው። ማንንም ማግኘት አልፈልግም ብላለች። ማንንም ማግኘት አልፈልግም። ሁሉም እኔ እሱ ለልጄ ብዬ ነው እንጂ እኔ ለራሴ መሆን አቅቶኝ አይደለም። ግን በኋላ ልጅ ሲያድግ ጥያቄ ያበዛል። ለእሱን ለጥያቄውም አሁን መልስ እያገኘ ነው። ልጄን በቃ ከእንግዲህ በኋላ ልጄን አሳድጋለሁ። ከእንግዲህ በኋላ አዲስ ህይወት እንጂ ወደኋላ አልመለስም ብላቶች እርትዬ ማለት ነው። የኛጀበ ወደኋላ እንዳትመለስ እውነት የምንላችሁ ወደኋላ መመለስ ጥሩ አይደለም። ወደፊት እንጂ ወደኋላ የለም። ከእንግዲህ በኋላ የምትመለስ አይመስለኝም። እስቲ እናያለን ብለን እናስባለን ማለት ነው። ለማንኛውም የምትመለስ አይመስለኝም። ቆርጣለች። አሁን የመቁረጫዋ ጊዜ ነው እና ለብዙ ታለለችበት ግን በእርግጠኝነት ሩታ የለችበትም ብሎ እንትን ብሏል። ብዙዬ ግን እሷ ጋር ማላከክ ስለምትፈልግ ሩታ አለችበት እያለ ነው።
በነገራችን ላይ ፈረንጁ አሁን ያዛቸው ቪዲዮ ለምንድን ነው ፈረንጁ እንደዚህ ሊያደርግ የቻለው ብለን እናስብ። አሁን ዳኒ ራሱ ቪዲዮ ብትለቀው ህይወትህ እናጠፋለን ምናምን እባክህ ህይወት ማጥፋትና ቪዲዮ መልቀቅ አንድ ነው እንዴ? ምን እናንተ ያንተ ደግሞ አለቅላቂ አትሆን። አለቅላቂ ሁሉ ቁጫክ አለቅላቂ ማንህና ነው አንተ ማንህ? የራሱን ገበና ራሱ እንትን አይልም እንዴ? የራሱን ጉድ የራሱ ሰው እንትን አይልም እንዴ? ከቤተሰቦቹ እኮ በልጣል ማለት ነው። ስለዚህ የራሱን ጉድ ራሱ ነው መደበቅ ያለበት እንጂ ወይ ፈረንጁ አይደለም። ልከፈተሽ በያለስ ማድረግ አይቻልም። እና ሩታዬ ግን እንግዲህ በዚህ ቀጥይ መልሰሽ ወደሱ ህይወት እንዳትዞሪ ማለት ነው። እውነቴን ነው። ወደሱ ህይወት ወደሱ እንትን በቃ አለቀ አይደል እንዴ? አለቀ። ከዚህ በኋላ እሱ ጋር ሊሆንሽ ነው። እዛም ሴት እየዘለለ እና አንዳንዶቻቸው ደግሞ ሩታም ተመልሶ ቢመጣ ትቀበለዋለች ምናምን የምትሉ ሰዎች የኔ የምትቀበለው አይመስለኝም። በእርግጠኝነት አትቀበለውም ሩታ። እሱም የምትቀበለው ሄርሜላ ነች። ሄርሜላ በሷ በነገራችን ላይ ሄርሜላ በሷ ጨክን በምንም ታምር በሷ ጨክን እና እንግዲህ ሸላይ ካደርጉ ቤተሰቦችን አሪክሽ ሩታ የዛሬ አድንቄያታለሁ። የምትመልሳቸው መልሶች በሙሉ ደስ የሚሉ ነበሩ። በቃ ካሁን በኋላ የራሴን ኑሮ ነው በጣም የማመሰግነው ብለው እንግዲህ ተያይዘው ሁልጊዜን ብለው ሲሄዱ ከዛ ቡና ፍልተን እንዲጫወታለን ማለት ነው ሄዱ ማለት ነው። እንግዲህ አብርሃም የራስህ እንትን ነው። ሰው የራሱ ገመና እኔን ሲሉ እነሱ ሲዋረዱ ሁልጊዜ እኔን ነው። ግን እኔ የፈጠረኝ አምላክ እግዚአብሔርም የሚያዋርዳቸው እኔን ነው። ሁልጊዜ ይቻለች እንደዚህ ያረገችበት እየተባልኩኝ እኔን ነው ሁልጊዜ የምወቀሰው። ግን ይሄው አዙሮ እንትን የሚላቸው እነሱን ነው። እዛው እሽሹ እያለች የምትቀበለው አለች። እሷ ተቀበለው እንጂ ከእንግዲህ በኋላ ነው ትላለን ብላለች። ቀጥይ ጥሩ በዚህ ተጨቀሽ ማለት ነው። በዚህ ተቆጥሽ በዚህ ናማዳ ዶናም ታሊ ውሎሂ መሰለችኝ። አሁንስ እንደው መቼ ይሆን ታሊ ውሎሂ የሚያልቅልኝ? ውይ እንደው ስልችት ነው እኮ እናንተ ግን እነሱ ማለት ነው ስራ ብትይዙ ስራ ባትይዙ ጉዳያቸው እኮ አይደለም። በቃ ታሊ ጊቢ ታሊ። አሁን ደግሞ ምን ልትለኝ ነው? እና ለማንኛውም ሸር ላይክ እያደረጋችሁ አበረታቱላችኋለሁ። አሁን ልጅቷ ምንድን ነው እራቷን የምትበላው ልትለኝ ነው መሰለኝ። የራሷ ጉዳይ እና ሸር ላይክ አድርጉ። ሩታዬ ዛሬ በርትተሻል። ዛሬ እውነቱን ተናግረሻል። እንግዲህ በዚህ ነው ቀጥ የምንለው። እኔ በዚህ ብትቀጥይ ነው ደስ የሚለኝ። ማለት ራስሽን ብኮኝ የራስሽን ኑሮ ብትኖሪ ራስሽን ሆነሽ ብትኖሪ ማንም ምንም ቢያመጣ ከአንቺ ምንም እንትን እንደማይል ማለት ነው። እና እንግዲህ ዛሬ እውነቱን ተናግረሻል። እውነቱን ስተናገርሽ ደግሞ ማንም እየመጣ ሊጨማለቅብሽ ስምሽን ሊያጠፋ አይችልም ማለት ነው። እውነቴን ነው የምላችሁ። አንዳንዴ የምትሳደቡ ልጆች ማለት ነው የሄርሜላ ደጋፊ ነን ብላችሁ ሄርሜላን ሩታን እጁ ያለበት እንደዚህ ብላ የምትሉ ሳታውቁ ሳሰሙ፣ እንደው ምንም ቢሆን እኮ ብዙ ነገር አሳልፈዋል። ምንም ቢሆን እኮ ልጅ ወርዳለታለች። እንደው እናንተ ስታስቡት አሁን ሩታ ማለት ነው አብርሃምን ፍቅርዬ እንዲሁ ቅፍ አድርገሽ ተንጌ ትላታለች ብላችሁ ታስባላችሁ? እስቲ ይህንንም ብሰቡ እንዴ! አንድ የምትወዱት ሰው እንኳን ከሌላ ጋር ስታዩት እንዴት ነው የሚሆነው? አብርሃምን ከንፈሩን ሳሚሌ ትላታለች። የማይሆን ነገር። እኔ ማለት ነው የምወደውን ሰው ሌላ ሰው እንደው እጁን እንኳን እንዲነካብኝ አልፈልግም። እውነቴን ነው የምላችሁ። እንኳን ሄዱና ሳሙሌ ብዬ ድራማ ልሰራ ትቀልዳላችሁ እንዴ?
እና ሩታን የምትሳደቡ ልጆች ማለት ነው ያው ቪዲዮን እንትን ብዬላችኋለሁ፣ አስገብቼላችኋለሁ ማለት 10 ሺህ እስከምገባ እንደዚህ ትንሽ ትንሽ ይጨምራለሁ እንጂ ከዛ በኋላ እንኳን አልጨምርም። ማለት አሁን እየከፋ ነው ጊዜ የመጣውና ለማንኛውም ቆይ እስቲ በእናታችሁ አሁን ስልክ ሲም አወጣለሁ እላታለሁ። ቆይቼን ሳምንት ትቀመጥና ሴትዮ ማለት ነው የእሷ ሲም እኔ ጋ ነው፣ ግን እኔ በእሷ እኔ ነኝ የምጠቀምበት። ቆይ እስቲ ሙዬን እነግራታለሁ። ሜሴጅ የሚመጣው በእኔ ነው። እስቲ ቆይ እነግራታለሁ። የሚገርማችሁ ነገር ዛሬ እውነቱን ነግራችኋለች። እሷ ባስባብል የወጣችሁ ለሱ ሊጠይቋት ነው የመጡት ማለት ነው። ግን ያው ሳይጠይቋት እሷን መልሳላችኋለች ማለት ነው። እኔ የለሁበትም። እኔ እጄ እዚህ ጉድ እንዴት ነው የምገባው አለች። እንዴት ነው ግን? እውነቴን እኮ ነው። እንደዚህ እንዴት ነው እናንተ አሁን አንዳንዴ እንዴት ነው የሆነ ባላችሁን አሳልፋችሁ የመስጠት እንትን ምንም ቢሆን ወልዳችሁለታል፣ ሌላው ሴት ጋር ተኛ ብላችሁ የምትሰጡ ሴቶች አላችሁ። እንዴት ሊነገሩኝ እና እሷም ይህንን ያለችው እንዴት ነው ያብንዶ አብረሽን ከጅና ሳሚ ልፊጅና አብረሹ አልጋ ላይ ተገኝኔ እሷ ጓደኛዬ ነች ብዬ ነው ስደውልልኝ እና ይህንን ስትልከኝ ምን ሆና ነው ብዬ ነው የሄድኩት እንጂ እኔ ለዚህ ነገር ቢሆን ኑሮ አልሄድም። ትናንት የሄድኩት እሷ ብቻዋን መስላኝ ነው፣ እሷን ላገኝ ነው እንጂ እሱ መኖሩን ባውቅ ኑሮ አልሄድም ነበር። እሷን ግን ፈልጊያት የምጠይቃትም ስልክም ስላላነሳችልኝ እሷን ፈልጊያት የሄድኩት እንጂ አለች። ለማንኛውም የኔ እናት ራስሽን ጠበቅ አድርጊ። ጉድ እኮ ነው ዘንድሮ፣ ጉድ ነው ትላላችሁ። ሸላይክ አድርጉ። ለማንኛውም አሁን እያለቀለው ግን እናንተ ላይኳን እንኳን ጠቅ አታረጓት፣ ላይክ እንኳን አታረጉኝ።